ምንትዋብ ከህይወት ተፈራ በኢትዮጵያ ከፈለኝ ክፍል 4። አጼ ባካፋ ሰራዊታቸው የሰፈረበት አሪንጎ ወይም የረፍት ቦታቸው ይባባ አለበለዚያም ግብር አልከፍልም ያለውን ሊያስከብሩና ወሰናቸውን ሊያስከብሩ በየቦታው ሲዘዋወሩ፣ ጣና አጠገብ ብርጊዳ ገዳም ሲሄዱ፣ አደን ሲወጡ፣ እልፊ ገብተው ጉዳይ ሲፈጽሙ ወይም መሰር የተባለው ድብቅ ቦታ ገብተው ከመሳፍንትና ከመኳንንት ጋር ሲመክሩ ምንትዋብና አያቷ ፋሲል ቤተ መንግስት አናት ላይ ያለው ሰገነት ላይ ተያይዘው ይወጡና የቤተ መንግስቱን ዙሪያ ገባውን ይፈትሻሉ። ሰገነቱ መላ ጎንደርንና ጣናን ከማሳየትም አልፎ ወሬ ከሚለቅመውና ከሚያስፋፋው የቤተ መንግስት ባለሟል ጀምሮ ርቀው ማውራት እንዲችሉ ይረዳቸዋል። ምንትዋብ ደግሞ ጠባቂዋ ከሆነውና በሄደችበት እንደ ጭራ ከሚከተላት ጃንደረባ ራቅ ስለምትል ደስ ይላታል። አንድ ቀን እንደዚሁ ሰገነቱ ላይ ተቀምጠው ሲጫወቱ እሚታዬ ይህን ጠዋት ላይ ሽቅብ የሚለኝን አልቻልሁትም። እስከ መቼ ነው እንዲህ የሚተናነቀኝ? አይኖቿን ጨፈና አድርጋ ወደ ኋላዋ ጋለላለች። አይዞሽ፣ እሱ ለጊዜው ነው፣ ይተውሻል። ብቻ ወንድ ያርግልሽ። ጃንሆይም ቢሆኑ ይውደዱሽ እንጂ አይምሰልሽ፣ አልጋ ወራሽ ይፈልጋሉ። ወንድ ሳልወልድ ብቀርስ? ለቁስቋም ተይላት፣ ምንጊዜም ቢሆን ከኛ ጋር ነች፣ አትጨነቂ። ይልቅስ ያው ቤተ መንግስት ወዳጅም ተቀናቃኝም ያለበትም አይደል? ማን ምን እንደሆነ ማወቁም ይጠቅማል አሏት ወሬውን ለመለወጥ። እሚቴ ትክክል ብለሻል፣ እንደምታውቂው ብላ ጀመረች። ወሬውን ስለቀየሩ ደስ ብሏት። እንደምታውቂው ጃንሆይ ከመሳፍንቱና ከመኳንንቱ ጋር ምክር ሲይዙ እኔ አልገባም። ግና መሳፍንቱና መኳንንቱ ቤተ መንግስት መጥተው እሳቸው ጋር ሲጫወቱ አንዳንድ ነገር አስተውላለሁ፣ አስተዋዮቹ እንዳይሰሙኝ አለች ወደ እንቁላል ግንቦቹ እያየች፣ ውስጥ የቆሙት ዘበኞች ይሰሙ እንደሆነ ለማየት። ስማቸውን ሳትጠራ እኛ አለች፣ አይኗን ከወዲያ ወዲያ አዘዋውራ ልታወራ የፈለገችውን ሰውዬ በማስመሰል። ገባኝ፣ ማንን እንደምትይ ገብቶኛል። አይገርሙሽም? ነገራችሁ ሁሉ ዙሪያ እሳቸው ይቅር ላንቺ፣ ለእኛም ለትልልቆቹ ሰውን ጠንቅቀን እናውቃለን ለምንለው ግራ ናቸው። እስቲ ፊታቸውን አንድ ሰው አንድ ነገር ሲል ያንን የድመት የመሰለ አይናቸውን ከወዲያ ወዲያ ያቁለጨልጫሉ። ሰው የሚለውን በቅን ልቦና ማዳመጥ አይችሉ። ከዚያ በፊት እንደዛ ስትናገር ሰምተዋት አያውቁምና ተገረሙ። ማን ነበር ስማቸው? እኛ ራሳቸው ገለጥ ያለው፣ እኛ ስንዝር የሚያህሉት፣ እኛም አይጠዳቸው። እሚቴ ገብቶኛል ማን እንደምትይ። እውነትሽን ነው፣ ፊታቸው አይፈታም። እሳቸው ዛዲያ ነገር ያሸንፋቸዋል ይባላል። መላሳቸውም ብርቱ ነው። እኛ ቅድም ያልሁሽ እሳቸው የባሱ ነገር ሸራቢ ናቸው። ሁለቱ ደግሞ ኩታና ቀሚስ ናቸው። ጃንሆይ ሁለቱንም አይወዱ። ሁለቱም የሚሉትን ሐቁ በማያገቡ ከፈለጉ እኮ ሀገር ይነቅሏቸዋል። እንደው ችላ ብሏቸው ነው እንጂ። ልክ ነው። እኛ ረዥሙ ደጃዝማቹ ደግሞ አስመሳይ። ከውስጥ ግን እኛ ከጓደኛቸው ገባሽ ማን እንደሆኑ? ዮልያና ራሳቸውን ነቀነቁላት። ሰዎቹ ማን እንደሆኑ ማወቃቸውን ለማመልከት ብዙ ጊዜ አብረው ያያቸዋል። ዛዲያ እሳቸው ጋር የሚሸርቡት ያለ ይመስለኛል። ሁሌ ሲንሾኻሾሁ ነው የማያቸው። ሚዶልቱትን አያጡም። ወዳጅነት የገጠሙትም ሊያዩ ይሆናል። አሁን እየተረጋጋ መጣ እንጂ ጃንሆይ እንደነገሱ እኮ ብዙ ዓመት ነበር። ዛዲያ እኚህ ረዥሙ በስንት አማላች ደሞም እግር ስመው ነው ጃንሆይ ይቅር ያሏቸው። እሳቸው ገና ውስጥ የሚጠነስሱት አያጡም። ያን ያመጡ ጊዜ ጃንሆይ ሌሎችን እንደሚያደርጉት እጃቸውን ወይም እግራቸውን ያስቆርጧቸው አሊያም ያሰቅሏቸው ነበር። ብቻ ከመሳፍንቱና ከመኳንንቱ ጋር መክረው ማሯቸው። እሳቸው ዛዲያ ይሉን ታባደረባቸው። ያንን ሁሉ መርበትበትና እግር መሳም ረስተው አሁንም አያርፉ። አቤት እሚታይ፣ ጃንሆይ ግን ይህን እጅና እግር የሚያስቆርጡትን ቢተው እንግዲህ አሉ የሚሉት ጠፍቷቸው። ገባትና ወሬውን ቀየረች። እኛ ግጣሜ ናቸው የሚልሽ የቅኔ ልቁ፣ እኛ ሁሌ ወዳቸዋለሁ ምልሽ ምንም ውስጥ አይገቡ፣ ለጃንሆይም ታማኝ ናቸው አለቻቸው። እሳቸው እኮ በትምህርት የሰለጠኑ ትምህርታቸውንም ለመልካም የሚያውሉ ናቸው። እሳቸውና እኛ ጓደኛቸው ቄስ ገበዙ ምስኩን ሰዎች ናቸው።
ለጃንሆይ ታማኝ ናቸው ላልሽው ታማኝነታቸው እኮ ለእሳቸውም አይደል ለዘውዱ ነው። ዋናው እኮ ዘውዱ ነው። እሳቸውም ቢጠሉ እንኳን ለዘውዱ ታማኝ መሆን ይገባቸዋል። ንጉሶቹ እኮ ይመጣሉ ይሄዳሉ፣ ጥሩም ይመጣል መጥፎም ይመጣል። ቀሪው አገር እንደሚያደርገው ዘውዱ ነው። በዝምታ ተቀመጡ። ፈገግ አለችና እሚቴ እኔ መቼም አንድ ቀን ቤተ መንግስት ገባለሁ ብዬ አስቤም አላውቅም። የት ብዬ አስቤው እዛው ቋራ ለአንዱ ትድሩኛላችሁ ብዬ ነበር ማስብ እንጂ መቼም አናሰብየን ሁሉ። አንቺ እንደዛ የተራባላበት ምሽትማ አትሆኝም ስትይኝ ቤተ መንግስት ገባሁልሽ አለቻቸው። ያን ጊዜማ ቤተ መንግስት መግባት እንዴት ብለሽ ታስቢያለሽ? በያ ላይ ደግሞ ሰው መቼም በሚኖርበት ልክ ነው የሚያስብ። ሐላየ ሐላወቀ እንዴት ብሎ የሩቅን ያስባል? ለነገሩ እኔም ብሆን የተራባላባት ልጅ ምሽትማ አትሆኝም ስልሽ መቼ እናስቤ እንዲያው ቸሩ እግዚአብሔር አንደበቴን ከፍቶ አናገረኝ። ግን እንኳንም የኛን የሆነኝን ልጅ አላገባሽ። ግንባሯ ተኮማተረ። እሚቴ ምን አደረገ? እኔ ከልጅየው ጠብ የለኝም። አባትየው ያለፈ ነገር ነው። ስለሱ ማውራት ምን ያስፈልጋል? የተራባላባት ልጅ ምሽትማ አትሆኝም አልሽ ብትይኗ ነገሩን ያነሳሁት። በዝምታ ተቀመጡ። እሷ ስለአሁኑ ህይወቷ ከሰማችበት ሰዓት ጀምሮ ልታለሙ የነበረው የህይወት መንገድ አቅጣጫ መቀየሩ ከጥላዬ ከዚያ የልጅነት ፍቅሯ ተራርቀው መኖራቸው ብቻ ሳይሆን እሷ በወርቅ በብር ከፋርስ ከህንድ ከቱርክና ከየመን በመጣ ሐርና ምንጣፍ የተንቆጠቆጠ ቤተ መንግስት ውስጥ መኖሯ ከካይሮ የመጣ ሐር መልበሷና ጊዜም ቢሆን ምንኛ ዳተኛ መሆኑን መገንዘቧ ከንፈሯን አስመጠጣት፣ እንደ መተከዝም አደረጋት። ከጥሌም ጋር ቢሆን የህይወታቸው ምዕራፍ እንደተዘጋ አውቃ ባለበት ደህና ይሁን ቁስቋሜን ሁሉ ለኔ እንደሰጠችኝ ለሱም ታስብለታለችና ላያቷ መቼም እድለኛ ነኝ አለቻቸው። አንቺ ደግሞ እናትሽን ይመስል እድል ታያለሽ። እድል ከሰማይ ይወድቃል እንዴ? አታይም እንዴ? አሁንስ ቢሆን ጃንሆይ ስላንቺ ያላቸውን ግምት እንዳውስ ስላንቺ አውርቶ ይጠግባሉ። ይህ እድል ነው በእኛ የሚገባሽን ያገኘሽው። ቁስቋም ብዙ ነገር ሰጥታኛለች። ወንድ ልጅ ደግሞ ብትሰጠኝ ትሰጥሻለች። ምን ይሳናታል? አሁን ስለሷ አታስቢ። ሆዷ እየገፋ ሲመጣ ጭንቀቷ በረታ። ሴት በመውለዷ ባትከፋም ወንድ አለመውለዷ ቤተ መንግስት ውስጥ ሊኖረኝ ይችላል ብላ ያሰበችውን ቦታ የሚያሳጣት መሰላት። ይበልጡንም ደግሞ ወህኒ አምባ ያሉ የነገስታት ዘሮች የሚወለደው ወንድ ቢሆን ሐዘናቸውን፣ ሴት ብትሆን ደግሞ ደስታቸውንና የባካፋን ተስፋ መጨናገፍ እያሰበች መንፈሷ ተበጠበጠ። የጎንደርን ታቦት ሁሉ ተማጸነች። የእሷ ቋረኝነት ያብከነከናቸው መሳፍንትና መኳንንት ደግሞ በካፋ ሲሄዱ ቋረኛ አልጋው ላይ የመውጣቱ ጉዳይ ሲያሳስባቸው ሲያነጋግራቸውና ልባቸውን ሲሰቅለው እሷ የበለጠ ጭንቅ ውስጥ ገባች። የቤተ መንግስት ባለሟሉ የበካፋ ደጋፊ መኳንንትና ህዝቡ ግን በእነሱ ዘንድ ተወዳጅነትን እያተረፈች ለመጣችው ለሷ ለምንትዋብ ወንድ ልጅ እንድትወልድ ተመኙላት። ለወራት ቤተ መንግስት ግቢ ውስጥ በየቤቱና በየመንደሩ ወሬው ተጋጋለ። ሞኝ መቆሚያ ላይ ተሟሟቀ። ጃንተከል ላይ ተፋፋመ። የጃንተከል ደንበኞች ወደ ሞኝ መቆሚያ ተጨማሪ ወሬ ለማሳደድ አሽቆለቆሉ። የሞኝ መቆሚያዎች ወደ ጃንተከል በጥድፊያ ያሻቀቡ። መጽሐፍ ገላጩና ኮከብ ቆጣሪው ገሚሱ ወንድ ሌላው ሴት ነው ሲል ተነበየ። ገበሬው በየእርሻው፣ ነጋዴው በገበያው ላይ፣ ሽማግሌና ወጣት በየጎጡ እሰጥ አገባ ያዙ፣ ተወራረዱ። የንግርት አይነቶች ተወሱ። የቆራጣ ገዳም መምኔቷ የወለተ ጴጥሮስ ትንቢት ተወራ። የሰማው ላልሰማው አስተላለፈ። ወሬው ጎንደርን ተሻግሮ በየግዛቱ ተናፈሰ። ቀድሞ ለነገስታት የተነገሩ ሌሎች ንግርቶች ሁሉ ለማመሳከሪያነት ቀረቡ፣ ተመረመሩ፣ ተተነተኑ። ሀገር በወሬ ታመሰች። ወንድ ነው ሲሏት ጮቤ ስትረግጥ፣ ሴት ናት ሲሏት ስትተክዝ ከረመች። ምንትዋብ በበኩሏ ቀናቱ ሲያዘግሙባት፣ ወራቱ እንደ ገመድ ሲጎተቱባት ቆይታ አንድ ሌሊት ምጥ ያዛት። እናቷና አያቷ የነገስታቱ አዋላጅ የሆኑትን ሴት በፍጥነት አስመጡ። ምንትዋብ ሌሊቱን በሙሉ ስታምጥ ሴቱ ማርያም ማርያም ሲል ባካፋ በጭንቀት ቁጭ ብድግ ሲሉ ሲጸልዩ፣ ካህናት ምህላ ሲያወርዱና የቤተ መንግስት ባለሟሎች ሲንቆራጠጡ ቆይተው ንጋት ላይ የመጀመሪያው ልልታ ተሰማ። በሰላም የመገላገሏ ዜና በመሆኑ
ለአፄው ያፍታ እፎይታ ቢሰጣቸውም የሕፃኑን ጾታ ለመለየት እልልታውን መቁጠር ጀመሩ። እልልታው ተደገመ። የባካፋ ጭንቀትም ናረ። ሶስተኛውና የመጨረሻው እልልታ ይሰማና ወሽመጤን ይቆርጥ ይሆን ወይስ ይቀጥላል የሚለው ጭንቀት በእያንዳንዱ እልልታ መሃል ያለችዋን ቅጽበት ዝንተ ዓለም እስክትመስል ድረስ ለጠጣት። ሶስተኛው እልልታ ተሰማ። እዚህ ላይ የባካፋ የልብ ትርታ ጸጥ አለ። ሌላ እልልታ ካልተሰማ አልቦ አልጋ ወራሽ የሚለው ስጋት ሰቅዞ ይዟቸዋል። የጠላቶቻቸውን መደሰት የወዳጆቻቸውን መሳቀቅ እየቃኙ ሳለ አራተኛ የእልልታ ድምፅ መጣ። ወንድ ልጅ። አምስተኛውን፣ ስድስተኛውንና ሰባተኛውን እልልታ መስማት አላስፈለጋቸውም። ወንድ ልጅ ተወልዶላቸዋል። ዜናውን በመላ ቤተ መንግስቱ ግቢ ውስጥ ሲያስተጋቡት ግቢው ትርምስምሱ ወጣ። ምንትዋብ ድካም ላይ ብትሆንም ደስታዋ ወሰን አጣ። በጭንቀት የተኮማተረው ግንባሯ ተፍታታ። ቁስቋም ማርያምን አመሰገነች። አፄ ባካፋ በጭንቀት የሙጥኝ ይዘውት የነበረውን የጸሎት መጽሐፋቸውን አስቀምጠው ከመኝታ ክፍላቸው ወጡ። ምንትዋብ ወዳለችበት ገሰገሱ። ምንትዋብ እስክትጸዳዳ ጠብቀው ሲገቡ እየደጋገሙ እንኳን ማርያም ማረችሽ አሏት። እንኮዬ ሕፃኑን አቅፈው ሲያሳዩአቸው የደስታ እንባ ተናነቃቸው። አልጋ ወራሽ በማግኘታቸው ሩፋኤልንና ከአንገርብ ወንዝ በስቲያ ደፈጫ የተከሏትን ኪዳነ ምሕረትን አመሰገኑ። ውለታቸውን በወርቅ እንደሚከፍሉ ቃል ገቡ። ቤተ መንግስቱ ውስጥ ታላቅ ፈንጠዝያ ሆነ። ወዲያው ስፍር ቁጥር የሌለው የግባት ነፍጥ ወደ ላይ ተተኮሰ። የአካባቢው ሰው ወንድ ነው እያለ ጃንተከል ግልብጥብጥ ወጣ። ሴቶች እልልታቸውን አቀለጡት። ጎንደር የምስራቹ ደረሳት፣ ፈነደቀች። ራቅ ካሉ ቦታዎች ሳይቀር ጎንደሬዎች እየከነፉ ጃንተከል ደረሱ። እቴጌ ወንድ ልጅ ተገላገሉ። 7 ጊዜ ሲተኮስ ቆጥሬያለሁ። ወንድ ነው። ንጉሥ አልጋ ወራሽ አገኙ ይላል አንዱ። 3 ቆጥሬ ሴት ትሆን ስል 4 ሲደገም እንግዲያማ 7 ነው የሚሆን። ወንድ ነው ብዬ ስሮጥ መጣሁ ይላል ሌላው። የጣና የውርርድ አሸናፊዎች የድል ዋጋቸውን ጠየቁ። ንግርቶች ሁሉ እንደገና ተነገሩ። የቅድስት ወለተ ጴጥሮስ ትንቢት ተነሳ። የእሷ ንግርት መሬት አይወድቅም ተባለ። በየደብሩ ካህናት ደውል አሰሙ፣ ዘመሩ፣ አሸበሸቡ። መነኮሳት ሕልማቸውን ተለዋወጡ። ደስታ በደስታ ሆኑ። የበካፋ የሥልጣን ተቀናቃኞች ወሬውን ሲሰሙ ደነገጡ። ተስፋቸውን ደንፏለው ተነነ። የማስመሰል ካባ የደረቡ አንጀታቸው ያረረ ወንድ ልጅ በመወለዱ ከልብ የተደሰቱ መኳንንት፣ ካህናትና ሊቃውንት ከቅርብና ከሩቅ ደስታቸውን ለመግለጽ ወደ ቤተ መንግሥት ጎረፉ። ለሕፃኑ መልካም ምኞታቸውን አሽጎደጎዱ። ሕፃኑ ባያቱ በአፄ አድያም ሰገድ ኢያሱ ስም ተጠራ። ግብር በየቀኑ ገባ። ኢያሱ በወጉ መሠረት በ40 ቀኑ ክርስትና ተነሳ። ኢያሱ ከተወለደ በኋላ የመጀመሪያው መስቀል ነው። ለአፄ ባካፋ ዓመታዊ ሰራዊት ግባት ከፍተኛ ዝግጅት እየተደረገ ነው። እንደ ጎጃምና ትግራይ ካሉ ራቅ ካሉ ግዛቶች የሚመጡ አስተዳዳሪ መኳንንት ክረምቱ ሳይገባ ግንቦት ወር ላይ እያንዳንዳቸው ሰራዊታቸውን ይዘው ጎንደር ሲገቡ፣ እንደ ሰሜንና በጌ ምድር ካሉ ቅርብ ቦታዎች የሚመጡት ደግሞ አዲስ ዓመትን ቤታቸው ውለው ሰራዊታቸውን ይዘው ጎንደር ገብተዋል። ቤተ መንግሥት ዙሪያ ለየግላቸውና ይዘውት ለመጡት ሰራዊት ድንኳን ተተክሎላቸው እዚያው አርፈዋል። ምንትዋብና አያቷ ስለ ሰራዊት ግባቱ አስፈላጊነት ሲነጋገሩ አያትየው ነገስታቱ ይሄን በዓል የሚያደርጉት አንድም እንግዲህ ወታደራዊ ጉልበታቸውን ለማሳየት ብለው ሲጀምሩ አቋረጠቻቸው። ለማን ነው የሚያሳዩት? ለሁሉም። እሱ ብቻም አይደል፣ የመኳንንቱን ታማኝነት ለማረጋገጥም ሲሉ ነው። ሌላው ደግሞ ደንብ ሲያወጡ ወይም አዋጅ ሲነግሩ መኳንንቱ በየግዛታቸው ያንን ደንብና አዋጅ በተመሳሳይ መንገድ እንዲያስከብሩም ጭምር ነው። ሌላው ደግሞ መቼም ንጉሱ መኳንንቱ እንዳያመጹባቸው ተቀየሟቸው ከሆነ ደግሞ ለማረጋጋትና ሰላም ለመፍጠር በጋብቻ የሚተሳሰሩበትም ጊዜ ነው። በዚህ ጊዜ አንድ የተቀየመ መኮንን አሞኛል ብሎ ሊቀር ይችላል እና ይህን ጊዜ ጃንሆይ አለ ነገር የሚሉበት ብዙ ነገር የሚያውቁበትና የሚስተካከል ሀለም ተሎ ብለው የሚያስተካክሉበትም ጊዜ ነው አሏት። የበዓሉ ዕለት ምንትዋብ ከአፄ ባካፋ ጎን ድባብ ተይዞላት አደባባይ ወጣች። ስርዓቱን ለማየት እጅግ ጓጉታለች። ከንጉሠ ነገሥቱ ጎን ተቀመጠች።
ጎንደሬዎችም ይህን ታላቅ በዓል ለመታደም ስራቸውን ነቅለው ወጥተዋል። ፎካሪዎች በየተራ እየወጡ ወደ ላይ ወደ ታች እያሉ ፎከሩ፣ ሸለሉ። ንጉሠ ነገሥቱን አወደሱ፣ አመሰገኑ። ሽለላውና ፉከራው ሲቆም በአጋፋሪ መሪነት ታላቁ ሰልፍ ተጀመረ። ባለነፍጡ እንዲሁም ባለጦሩ ጋሻውን አንግቦ ወጣ። የበግ ለምዱን ትከሻው ላይ ጣል አድርጎ ጸጉሩን አጎፍሮ በታላቅ ስነ ስርዓትና ኩራት ጉልበቱንና ታማኝነቱን እያሳየ በንጉሠ ነገሥቱ፣ በመሳፍንቱ፣ በመኳንንቱና በሕዝቡ ፊት ተመመ። ሴቱ በእልልታ ወንዱ በሆታ ተቀበላቸው፣ አከበራቸው፣ ተማመነባቸው፣ አድናቆቱን ገለጸላቸው። ምንትዋብ ከየቦታው በመጣው ጦር ብዛትና ስርዓት ተደነቀች። ንጉሠ ነገሥቱም የተሰማቸውን ደስታና ኩራት አስተዋለች። ከሰልፉ በኋላ በዓሉ ላይ የተገኘው ሁሉ ግብር ለመታደም ወደ ፋሲል ቤተ መንግሥት ግቢ ግብር አዳራሽ አመራ። በሚቀጥሉት ቀናትም ንጉሠ ነገሥቱ በተለያዩ ጉዳዮች ላይ ከመሳፍንቱና ከየግዛቱ ከመጡት መኳንንት ጋር ስለ ሀገር ደህንነት፣ ስለ ወገን አጠባበቅ፣ ስለ ግብር አሰባሰብ የመሳሰሉ ጉዳዮች ላይ መከሩ። ከየግዛቱ የመጡት መኳንንትም መስቀልን አክብረው መስከረም መጨረሻ ላይ ወደ የመጡበት ተመለሱ። እንደዚህ እያለም ለምንትዋብ ዓለም ሙሉ ሆነችላት። ሕይወትም አዲስ ትርጉም ሰጠቻት። ተናክቶባት የነበረውን በራሷ መተማመንን መለሰችላት፣ ጥንካሬ አከለችላት። ቤተ መንግሥት ውስጥ የሚኖራትን ስፍራ እንድታመቻች በር ከፈተችላት። ቤተ መንግሥትም ዓለምን በተለየ መልክ እንድትመለከት አደረጋት። ውሉም እየሰፋላት መጣ። የቤተ መንግሥት ሕይወት በወግ የታጠረ፣ የአገር ጉዳይ የሚመከርበትና የሚወሰንበት፣ ጥሩም ክፉም የሚታለምበት፣ ሃይማኖታዊ የሆነ ሌላ ወገናዊነት ጎልቶ የሚወጣበት፣ ለመሾም ለመሸለም ፉክክርና ሽኩቻ የበዛበት፣ በተለይም ደግሞ የቤተ መንግሥቱ አንዱ ክፍል የሆነው መሰሪ የተባለው ድብቅ ቦታ ንጉሠ ነገሥቱ ከመሳፍንቱና ከመኳንንቱ ጋር እንደ ጦር ያለ ከፍተኛ የሀገር ጉዳይ የሚመክሩበት፣ ሴራ የሚሸረብበትና የሚፈታበት፣ ውሳኔ የሚሰጥበትና ሹምሽር የሚካሄድበት ቦታ መሆኑን አበጥራ አወቀች። የቤተ መንግሥት ወግና ውስብስብነት እንደ በፊቱ ግራ ማጋባቱን ተወ። ኢያሱን ከወለደች በኋላ የቤተ መንግሥት ብቻ ሳይሆን የሀገር ጉዳይ ላይ መወያየትና ማን መሾም ማን ደግሞ መሻር እንዳለበት ሐሳብ መስጠት ጀመረች። ንጉሠ ነገሥቱም ቢሆኑ በአስተዋይነቷ ተመኩ። የሰዎችን ባህሪ ጠንቅቃ ማወቅ በመቻሏም ተደነቁ። ማታ ማታ መኝታ ቤት ከመግባታቸው በፊት ማምሻ ክፍል ውስጥ ተቀምጠው ከእሷ ጋር መወያየት የሚያስደስታቸው ነገር ሆኖ አገኙት። አንድ ምሽት ላይ እዛው ማምሻ ክፍል ውስጥ ተቀምጠው ሲያወጉ ጃን ሆይ እንዳየሁት ጠላቶች አሉ አለቻቸው። ብዙ ናቸው ከማለት ተቆጥባ ንግስና ማለት ይኸውም አዶል ጠላት ማፍራት ይኸው ነው። አንዱን ሹም የሌላውን ስሽር የተሻረ ያኮርፋል። ግብር መገበር ያለበት ሲያዘገይ ወይም አልገብርም ሲል ስትቀጩ ጦር አስከትሎ ይነሳል። ርስት ነጥቆ የያዘውን ነጥቆ አለሁ ይቀየመኛል። ነፍስ አጥፍቶ ይፈረድበትና ይግባይ ብሎ ይመጣል። ፍትሁ ለሟች ተሆነ የዳኞቹን ፍርድ አጸናበታለሁ። ያኔ ተወላጆቹ ያኮርፈኛል። ስለዚህ ዳኝነት ወይም ንግስ የሚወደዱበት ስራ ማዶል አይግረምሽ እናቴዋ። መቼም ኃጢአልያም ሰገድ ኢያሱ በኋላ ከነበሩት ጊዜያት ጋር ሲተያይ አሁን ይሻላል። ቢሆንም አንዳንዶቹ አይተኙልዎትም። አመጠኛውን ሁሌ ከመቅጣት በዘዴ መያዝ ጥሩ ነው። እውነትሽን ነው። እኔም ሳልወድ በግድ ወደ ቅጣቱ አደላለሁ መሰል። ዛዲያ እኮ በጋብቻ እየተሳሰርኩ እየሾምኩ እየሸለምኩ መሬትና ጉልት እየሰጠው ለማባረር ሞክራለሁ። የኔም ዘመዶች እኮ ሊያግዙ ይችላሉ። የሚታየው ሊያና ወንድም ኒቆላውስ የተማረና ብልህ ሰው ነው። በእድሜም ብስል ነው። ቀኝ እጆ አማካሪው ሊሆን ይችላል። አጎት ያርክሌደስም የተማረ ብቻ ሳይሆን ደፋርና ታማኝ ነው። ቤተ መንግስቱን ቀጥ አድርጎ ይዝልዎታል። ወንድም የወልደ ልዑልም ቢሆን ትምህርት አለው። ለሀገር የሚበቃ ብርቱና አዋቂ ሰው ነው። እሸቴ፣ ነጮ፣ ጌታና ውሳቢዮስም ትምህርት አላቸው። ታዛዥ አገልጋዩ እንጂ ሌላ አይሆኑም። እኒህ ሁሉ አጠገቦ ካሉ አለ ስጋት ሁሉም ማድረግ ይችላሉ። መልካም ብለሻል። እንደማየው ካህናቱም አሁን ውስጡን ሽኩቻ ላይ ናቸው። እንደ ፊቶቹ ነገስታት በአደባባይ ክርክር ቢያደርጉ ያደርጓቸው ነበር። ቅባቶቹ ክርክሩን ይፈልጉታል። ቅባቶቹ ክርክሩን ይፈልጉታል ስትል እሷ ወደ ቅባት ስለምታዘነብል አዝማሚያው አገባቸው። ክርክሩን ለማድረግ አስቤያለሁ። ብቻ
ቅባቶቹን አረጋጋለሁ ስል ሌሎቹን ደግሞ አስቀይማለሁ። ቅባቶቹን አረጋጋ ብዬ አባቴ ያቆዩትን የተዋህዶ ሃይማኖት እንዴት መጉዳት ይቻለኛል? በክርክሩ ቅባቶቹ ካቸነፉ መቼም በወንድሞ ባጤ ዳዊት ጊዜ አቸንፎም አልነበር? እሱ ብዙ ታሪክ አለው። ቅባቶቹ አቸነፉ ብዬ ሃይማኖቴን መቀየር አይቻለኝም። ቢስማሙልኝማ ሰላም አገኝ ነበር። እውነቱ ነው። ዋናው ነገር እኮ ሁሉም እንደየሃይማኖቱ መሆኑ ነው። ሁሉ እንደሱ አያስብ ሆኖ ነው እንጂ እንደሱ ሐሰበማ ክርክር ምን ያረግ ኑሯል? ሁለቱም ዝም ብለው ቆዩና ወደ መኝታ ክፍላቸው ገቡ። ብዙም ሳይቆዩ ስለ ፍቅሯና ስለ አስተዋይነቷ ሲሉ በእድሜ የገፋውን ኒቆላዎስን ግራዝማችነት፣ አርኬሊደስን የአሪንጎ አስተዳዳሪ፣ በኋላም የልፍኝ አዛዥ በማለት ማዕረግ ሰጧቸው። ወልደ ልዑልን፣ እሸቴንና የአጎቶቿን ልጆች የቤተ መንግሥት ባለሟሎች አድርገው ሾሟቸው። ምንትዋብ ቋረኞችን ቤተ መንግሥት ውስጥ አደላደለች። ከሁሉ በላይ ግን ኢያሱን መንከባከብ ቀዳሚ ተግባሯ ሆነ። ኢያሱ 3ኛ ዓመቱን ሲይዝ ከሌሎች ነጋሲያን ልጆች ጋር ግቢ ውስጥ ጨዋታ ሲጀምር በአካፋ ልጄን እንዳይገሉብኝ ብለው ስጋት ገባቸው። ምንትዋብ እንደ ሌሎች ነጋሲያን ልጆች ዘመድ ጋር ይላክብኛል ብላ ፈራች። ሰንበት ብሎ ኢያሱ አጼ በአካፋ ከሌላ የወለዷት እህቱ ውቢት ዘንድ መሄዱ ሲረጋገጥ ጭንቋጣት። እንደሷ ፈቃድ ቢሆን አጠገቧ አድርጋ አያቷ እሷን በእውቀትና በግብረ ገብ አንጸው እንዳሳደጓት ልጇን ልታስተምር በመልካም ምግባር ልታንጽና በአካል ልትገነባ ፈልጋ ተመኝታና ተዘጋጅታ የነበረው ሁሉ መና ሆኖ መቅረቱ አሳሰባት። አንድ ምሽት ከራት በኋላ ነው። ከንጉሠ ነገሥቱ ጋር ማምሻ ክፍል ውስጥ ወንበሮቻቸው ላይ ቁጭ ብለው ይጨዋወታሉ። በአካፋ ፈገጋሉና ዛሬ መንገድ ስሄድ አንዱ ድንጋይ ላይ ተቀምጦ ፀሐይ ይሞቃል፣ እኔ ስመጣ አልተነሳም አሏት። ወሬውን ለመንገር ካላቸው ጉጉት የተነሳ ልቧ ከሳቸው ጋር እንዳልሆነና የወትሮ ፀሐይ የመሰለው ፊቷ ደመና እንደጣለበት አላስተዋሉም። ኒቆላዎስ ቆጣ ብሎ አንተ ንጉሥ ሲመጣ ማትነሳ ሲለው ሰውየው ንጉሥ መሆኑን በምን አውቃለሁ? ግንባሩ ላይ የለ። እኔ ህዝብ ቁጭ ብዬ ፀሐይ ስሞቅ ያከበርኩት የመሬቱን ሳይሆን የሰማዩን ንጉሥ ነው ብሎ ሲመልስለት ተሳሳቅን ብለው አለመሳቋንና ፊቷ መለዋወጡን ልብ አሉና ደነገጡ። ምን ነው የኔ ዓለም የከፋሽ ትመስያለሽ? ለአፍታ እንኳን እንድትከፊብኝ አልሻም። የተከፋሽበት ነገር ሐላው ወይ አሏት። ጃኑ ሆይ የኢያሱ ነገር ያሳስበኛል። እርሶ ውቢት ዘንድ ሽሬ መስደድ ይፈልጋሉ። እኔ ደግሞ ከዚህ ሆኖ ትምህርቱን እንዲማር ነው የምሻ። የቤተ መንግሥትም ወግ እየተማረ ቢያድግ ነው የምመርጥ። ሌት ተቀን የሚያስጨንቀኝ እንቅልፍ የሚነሳኝ ይሄ ነው። ልጅ ሌላ ቦታ ሄዶብኝ ተኝቼ ማደር አይሆንልኝም። የፊቷን መከስከስና የድምጿን መርበትበት አስተውለው ልባቸው ተነካ። የኔ ዓለም ብለው እጇን ሳባ አድርገው እያሻሹ የኔዋ ምንትዋብ ሃላንቺ መኖር እንደማልችለው ሁሉ ከልጅ የተነጥዬ መኖር አይቻለኝም። ወድጄም አዶል ልጅ ኃይኔ ርቆ እንዲሄድ መፈልገው። እንደምታውቂው ብዙ ጠላቶች አሉኝ። እኔን ለመበቀል ሲሉ ይገሉብኛል ብዬ ሰግቼ ነው። ከገደሉት እኮ አንቺን ብትሆኚ ታዝኝብኛለሽ። ባክሽ ተረጂ። ትምህርትም ቢሆን እዛው ይማራል። ኪዳነ ምህረት ትርዳኝ፣ ተሎ እንዲመለስ አረጋለሁ ብለው የእሳቸው ጭንቀት ቢጨምርም የእሷን ሊያቃልሉ ሞከሩ። ሊደብቁት ያልቻሉትን መጨነቅ ፊታቸው ላይ አየች። እሷን በማስደሰትና የልጃቸውን ሕይወት ለማዳን በመፈለግ መሃል ልባቸው እንደተከፈለ ተረዳች። አንጀቷ ተላወሰ። የጠየቅኩትን ሁሉ ይፈጽሙልኛል። ይህ ኢያሱን አደጋ ላይ የሚጥል ጉዳይ ስለሆነ ልረዳቸው ይገባል አለች ለራሷ። ጭንቀታቸውን ለማቃለልም እውነት ሆኖ ልጃችን አደጋ ላይ ሲወድቅ ማየት አልፈልግም፣ ይሄድ ግድ የለም አለቻቸው። ኢያሱ በጥቂት ሳምንታት ውስጥ እህቱ ጋር ሽሬ ተላከ። ምንትዋብ እንባዋን ረጨች፣ በናፍቆት ባባች። ልጇ አጠገቧ ባለመኖሩና ያሰበችለትን ሁሉ ማድረግ ባለመቻሏ ቅር ተሰኘች። አያቷ ቋራ ሄደው ከእናቷ ጋር ተመልሰው መጥተው አጠገቧ ቢሆኑም ከልጇ ጋር በመለያየቷ ምክንያት የተፈጠረውን ክፍት ቦታ ሊሞሉ አቃታቸው። ቀደም ብሎ ከአጼ በአካፋ የደጃዝማችነት ማዕረግ አግኝተው የነበሩት አባቷ በቅርቡ አርፎ ስለነበር የእሳቸው ሐዘን ተጨምሮበት ነገሩን አባባሰው። ከእናቷና ከአያቷ ጋር ስትሆን በአመዛኙ የምታወራው ስለ ልጇ በመሆኑ ጨርሰው ሊያጽናኗት አልሆንላቸው አለ። አንድ ቀን እናቷ ወሬ ለመቀየር ብለው ጥለዬ ከቤት ጠፍቶ በመሄዱ ባላምባራሱ ነኝ፣ ልጄን አማርሬ እንዲጠፋ አደረግኩት ብለው በሐዘን ብዛት እንደሞቱ ነገሯት። ጥለዬ ጠፋ
አለቻቸው ደንግጣ። ማናወቀ አንቺ ረቡዕ ወደዚህ ልትነሽ ማክሰኞ ሆኗል የጠፋው። ጌጥ ያንቺ ልትሰናበትሽ እንኳን አልመጣችም። እቷ ጋር ይሆናል ብላ ልትፈልገው ሄዳ መቼም ሰው ትሆናለች አላለም ነበር። ይኸው አለች። እንጃ አይኗን በልቅሶ ሳይጠፋ አይቀር ይኸው እስከ ዛሬ የት እንደደረሰ ማንም አላወቀ አሏት። ምንትዋብ ደነገጠች፣ አዘነች። ልትናገር ፈልጋ ልሳኗ ተዘጋ። የእሷን መሄድ ተከትሎ መጥፋቱ ገረማት። ለቀናት የት ሄዶ ይሆን የሚለው ጥያቄ ለልጇ ያላት ጭንቀት ላይ ተደምሮ ልቧን አስጨነቀው። ምንም እንኳን ልጇ ደህና መሆኑንና ትምህርትና ዋናም እየተማረ እንደሆነ ከፍ ሲል ደግሞ ቀስቱር ወራ ጉግስና አደን እንደሚማር ብትሰማም ጭንቀቷን ብዛም ሊቀንስላት አልቻለም። ሳታስበው ግን ሁኔታዎች ተቀየሩ። ለንጉሠ ነገሥቱ ቅርብ የሆነው አቃቢ ሰዓቱ ኒቆዲዮስ ንጉሠ ነገሥቱን ኢያሱ መጥቶ የቤተ መንግሥቱ ወግ የአስተዳደርና ትምህርት በአግባቡ ይማር፣ በአባቱ አጥንት ይዤዎታለሁ እያለ አላስቆም አላስቀምጥ አላቸው። ምንትዋብ አጋዥ ያገኘች መሰላት። አንድ ቀን ያልታሰበ ነገር ተፈጠረ። የ6 ዓመቱ ኢያሱ ሲጫወት ድንገት በቀስት የሰው ጊደር ወጋ። የጊደሩን ባለቤት ፈርቶ ካይን ተሰወረ። ሲፈለግ በመጥፋቱ ክርስትና አባቱ፣ የእህቱ ባል ደጃዝማች ባሊዮስና የአካባቢው ነዋሪ በጭንቀት አካባቢውን አሰሱ። ሰፈርተኛ ሁሉ በደቦ ተከፋፍሎ ቀየውን ወንዙንና ጫካውን ፈተሸ። ኢያሱ የውሃ ሽታ ሆነ። ሰው ተደናገጠ። የሚያደርገው ጠፋው። ብሎም ኡኡታ፣ ለቅሶና ጩኸት በረከተ። ለንጉሠ ነገሥቱና ለምንትዋብ እንዴት እንደሚነገራቸው ተመከረ። ኢያሱ ከተደበቀበት ሲወጣ እልልታና ደስታ ጩኸትንና ለቅሶን ተኩ። ማንነቱ ተደብቆ የኖረ ልጅ በዚህ አጋጣሚ ማንነቱ ታወቀ። ደጃዝማች ባሊዮስ ግን የኢያሱ ማንነት መታወቁ አደገኛና አሳሳቢ መሆኑን ተረድቶ በሐሳብ ማሰነ። አጼ ባካፋ ጉዳዩን እንዲሰሙ አደረገ። ኢያሱን በፍጥነት ጎንደር እንዲመለስ ተደረገ። ምንትዋብ እናቷና አያቷ የደስታና የእፎይታ እንባ ነቡ። ምንትዋብ ሳትውል ሳታድር ኢያሱ በተመረጡ አስተማሪዎች ትምህርት እንዲማር አደረገች። የመንፈስ፣ የግብረ ገብ፣ የአካል ግንባታና የቤተ መንግሥት ወግ ትምህርትም ላይ አተኮረች። አጼ ባካፋ ጠላቶቼ ይገሉብኛል ብለው ስጋት ቢገባቸውም ዝምታን ፈቀዱ። በሌላ በኩል ግን ከሷ ከመቤት እንኮዬ ከመቤት ዮልያናና ከግራዝማች ኒቆላዎስ ጋር ብዙ ጊዜ ቆይታ መያዝ አዘወተሩ። በተለይ ምንትዋብን አንቺ ብልህና አስተዋይ ስለሆንሽ እኔ ሳልኖር ከልጄ ጋር ሁነሽ አገሬን በአግባቡ እንድትመሪ እንድታስተዳድሪ፣ የባህር ማዶ አረመኔዎች አገሬ ገብተው እንዳይበጠብጡ፣ ሕዝቤንም በሃይማኖት ሆነ በሌላ እንዳይበክሉ አደራ ይሏታል። በነገሱ በ9ኛው ዓመት መጀመሪያ ላይ ጥቅምት ወር ውስጥ ግን ወዳጅ ዘመዴን እለያለሁ በሚል ታመምኩ ብለው ሲደበቁ ምንትዋብ ሚስጥር ጠበቀች። ወዲያው ንጉሥ ሊሞቱ ነው፣ ንጉሥ ሞተዋል የሚል ወሬ ጎንደርን አወዛገባት። የጎንደር ከንቲባ ብላቴን ጌታ ኮቹ ከወህኒ አምባ ነጋሴ ይመጣሉ ብሎ ሰራዊት አዘጋጀ። ወህኒ አምባዎች በበኩላቸው ወሬውን ሲሰሙ እኔ ልንገስ አንተ ንገስ፣ የለም እሱ ይንገስ ተባባሉ። ተመራረጡ፣ ተፎካከሩ። ጎንደር እንደ ልማዷ ትታመስ ሆነ። ባካፋይን ሲሰሙ አለመታመማቸውን ለማሳየት ሐሙስ ቀን ደብረ ብርሃን ሥላሴ ሲሄዱ መኳንንቱ በርቀት ከጋሻ ጃግሬ ኋላ በፈረስ ተከተሏቸው። ሕዝቡም ከየቤቱ እንደ ጎርፍ ፍንቅል ብሎ ወጣ። ባካፋ ሕዝቡን ታዩኛላችሁና ወደ የቤታችሁ ግቡ ብለው አሰናበቱ። ሊቃውንት ንጉሠ ነገሥቱን በሕይወት በማየታቸው መሬት ሳሙ። ካህናት ዘመሩ። ሕዝቡ ተደሰተ፣ ከረብሻ ዳነ። ባካፋ ግን ብዙ ታዘቡ። ወዳጅ መሳይ ሁሉ ከበስተጀርባቸው ምን እንደሚያስብ ተረዱ። መኳንንቱን ወርቅ ሰቀላ ጠርተው ባፈ ንጉሥ በኩል ምን ነው ባካችሁ እንደው ጥቂት ቀን ታመሜ ብተኛ ሽብር ማስነሳታችሁ ስለምን ከተማዬን አስደነገጣችኋት? ሞተ ብላችሁ እንደዚህ መሆናችሁ ተገቢ ነውን? ሲሉ ጠየቋቸው። እንደማይተኙላቸውም ተረዱ። ሆኖም እነዚህ በልባቸው ክፋት የለም ብለው ይቅርታ አደረጉላቸው። መሳሪያ ያነሳው ኩቾ ግን ከነ ተከታዮቹ ተይዞ ጊዜያዊ እስር ቤት ገብቶ ለፍርድ እንዲቀርብ ተወስኖበት ፍርድ ሸንጎ ቀረበ። የሀገር ክህደት ወይም ሌላ ከፍተኛ ወንጀል ካልሆነ በስተቀር የዙፋን ችሎት የማይዙት ንጉሠ ነገሥት ጃን ተከል ተገኝተው ከምንትዋብ ጋር እንደወትሯቸው ቀይ ድባብ ተይዞላቸው ከፍ ያለ ቦታ ላይ ተቀመጡ። መሳፍንቱ፣
መኳንንቱና ሊቃውንቱ እንደየደረጃቸው ተሰየሙ። ፍትሐ ነገሥት፣ ተርጓሚዎቹ፣ ፍርድ ሰጪዎቹና አዛዦቹ፣ ግራና ቀኝ ተቺዎቹ ሁሉ ተገኝተዋል። 4ቱ ሊቃውንት ፍትሐ ነገሥት ይዘው ቦታቸው ላይ ተቀመጡ። አቡኑ፣ አቃቢ ሰዓቱና መኳንንቱ የተለመደ ቦታቸው ላይ ሆኑ። ኩቾና ተከታዮቹ እግራቸው በእግረ ሙቅ ታስሮ፣ ጋሻ አጃግሬዎቹ ግራና ቀኝ እየጠበቋቸው በንጉሠ ነገሥቱ ትይዩ ቆሙ። ከአዛዦቹ አንደኛው ጠበቃ ከፈለክ ይፈቀድልሃል አለው ኩቹን። አያሻኝም። እንግዲያማ ተጠየቅ። ልጠየቅ። 1 ስጠይቅህ 1፣ 2 ስጠይቅህ 2 መልስልኝ። ህዝህ እንዳትዛነፍ በቅሎ ያግድህ። ጃንሆይ ትንሽ አሟቸው ሰንብተው እንደነበር አልሰማህም? ሰምቻለሁ። ተጠየቅ። ልጠየቅ። ጃንሆይን አደባባይ ባታያቸው ሊሞቱ ነው ብለህ አላወራህም? አላወራሁም። ተጠየቅ። ልጠየቅ። ያለ ጃንሆይ ፍቃድ ሰራዊትህን ማንቀሳቀስ እንደማትችል ታውቃለህ አታውቅም? አውቃለሁ። ተጠየቅ። ልጠየቅ። ዛዲያ ስለምን ሰራዊትህን አንቀሳቅሰ ላመጥ ተነሳህ? ላመጥ አልተነሳሁም። ምስክር ይጠራብህ። ሰራዊት 1 ስጠይቅህ 1፣ 2 ስሰጥህ 2 መልስልኝ ያልኩህን አጣርሰሃል። ለበቅሎ አስጥራ። አላጣረስኩም። አጣርሰሃል። ምስክር ይጠራብኝ ወይም አይጠራብኝ ነበር መልሱ። ከጥያቄ አልወጣሁም። እማኞች ይጠሩልኝ እያለ ወደ ሰው ተመለከተ። ኩቾ አጣርሷል። በቅሎዋን ይክፈል አለ ሰው። ተጠየቅ። ልጠየቅ። ላመጥ መሳሪያ አላነሳህም? ራስ ተስፋ ኢየሱስና ቢትወደድ ስኩት ጃንሆይ ያስሩሃል ቢሉኝ መሳሪያ ነሳው። ተጠየቅ። ልጠየቅ። ምንም ሳታደርግ ጃንሆይ ስለምን ያስሩሃል? ሞተዋል ብለህ ስላስወራህና ከወህኒ ነገ ሲልታመጣ ስለፈለክ ነው እነ ራስ ተስፋ ኢየሱስ ያስሩሃል ያሉህ። ኩቾ ወደ አፄ በአካፋ ተመለከተ። 2 እጆቹን ዘርግቶ ጃንሆይ ይማሩኝ ብሎ አጎነበሰ። የምትጠይቀው ጥያቄ አለ ሲል ጠየቀው አንደኛው አዛዥ። የለኝም፣ ምህረት ያርጉልኝ ጃንሆይ አለ ኩቾ አጎንብሶ። ከአዛዦቹ አንደኛው ጋቢውን አስተካከለና ወደ ንጉሠ ነገሥቱ ተመለከተ። ጃንሆይ ኩቾ የቀረበበት ክስ ክህደት ነው። ክህደት ደግሞ በሞት ያስቀጣል አለ ፍትሐ ነገሥቱን እያገላበጠ። ፍትሐ ነገሥቱ የሚለው በንጉሥ ላይ ያመጠና ያሳመጠ በሞት ይቀጣ ነው። ይህን አይነቱን የሞት ብይን ይገባዋል አይገባውም ወይንም ደግሞ ሌላ ቅጣት ይቀጣ ብለው ለመወሰን መኳንንት እንደየማዕረጋቸው እየቆሙ ከዝቅተኛው ጀምሮ እስከ ከፍተኛው ድረስ አስተያየት ሰጡ። ክህደት ነውና ሞት ይገባዋል አሉ አንደኛው መኮንን። ግዞት ይላክ አሉ ሌላው። በግርፋት ይቀየርለት ብለው ተቀመጡ አንደኛው። ጃንሆይ መሐሪ ናቸውና ምህረት ይደረግለትና ሹመቱን ይገፈፍ አሉ ሌላኛው። እንደዚህ እያለ ሁሉም ተናግረው ከጨረሱ በኋላ የማሳረጊያው ንግግር የንጉሠ ነገሥቱ በመሆኑ አፈ ንጉሡ አጎንብሶ ጆሮውን ሲሰጣቸው ሁሉም ለመስማት ጆሮአቸውን ሲያቀኑ ኩቾና ተከታዮቹ ትንፋሻቸውን ውጠው ተጠባበቁ። ይህን ሁሉ ባንክሮ የምትመለከተው ምንትዋብም ተጠባበቀች። አፈ ንጉሡ ቀና ብሎ 4ቱን አዛዦች ጃንሆይ እናንተ ፈራጆች እንደ ሕጋችሁ ፍረዱበት ብለዋችኋል አላቸው። አዛዦቹ ሳያመነቱ ኩቾ ላይ ሞት ፈረዱበት። ችሎት ተነሳ። ንጉሠ ነገሥቱ ሲነሱ ሁሉም ቆመው እጅ እየነሱ አሳለፏቸው። ከፊት የሚመሩት ከፊት እየመሩ ለንጉሠ ነገሥቱና ለምንትዋብ ድባብ ተይዞላቸው መኳንንት እንደየተራቸው አጅበው ወደ ቤተ መንግሥት ግብር አዳራሽ አመሩ። ኩቾና ግብር አበሮቹ በአደባባይ ላይ በሊጋባውና በረዳቶቹ አማሃኝነት ተሰቀሉ። አከታትሎ ከኩቾ ጋር አምጽ የነበሩት የንጉሠ ነገሥቱ 2 እህቶችም ታድነው ተይዘው አስክሬናቸው መሬት ላይ ተወርውሮ ለቀናት ቀባሪ አጥቶ የጅብራት ሆነ። አመጽ አስነስተዋልና የተባሉትም ከፍተኛውን ቅጣት በመቀጣታቸው ሀገር ሰላም ሆነች። ንጉሠ ነገሥቱ በመደበቃቸው ሙተዋል ተብሎ የተናፈሰው ወሬ እውነት ባይኖረውም ሕዝቡ ንጉሠ ነገሥቱ በራሳቸው ላይ ያሟረቱ ያህል ቆጠረባቸው። ምንትዋብ አፄ በካፋ ወደ መሰሪ እንድትመጣ ሲልኩባት ሕይወቷ ዳግም ተለወጠ። ለጥቂት ቀናት መሰሪ ሱባኤ ገብተው ስለነበር ጨርሰው ነው ብላ አስባለች። ከእናቷና ከአያቷ ጋር መሰሪ ስትደርስ የበካፋ ታማኝ እልፍኝ አስከልካዮች ቴዎድሮስ፣ ገላዮስና ደንጉዜ
አይኖቻቸው ደም መስለዋል። እጅ ነስቷ ስትገባ መሰሪ ከብዶታል፣ ጨላልሟል፣ ከወትሮ ጠባብ ሆኖባታል። አጼ ባካፋ ከተኙበት አልጋ ራስጌ የነፍስ አባታቸው አባደራ መስቀላቸውን ይዘው ቆመዋል። ኒቆላዎስ ከንጉሠ ነገሥቱ ግርጌ አቀርቅሮ ቆሟል። ምንትዋብ እርምጃዋን አንገት አድርጋ ክፍሉንም ሰዎቹንም ቃኘች። ነገሩ አላምራላት። መንፈሷ ተረበሸ። ሱባኤ ላይ የነበሩት ባሏ ምን እንደደረሰባቸው መገመት አቃታት። ወደ አልጋቸው መራመድ ፈልጋ እግሮቿ ልታዘዝ አሏት። ትንፋሽ አጠራት። ልቧ ደረቷን ሲደልቅ እንደ ማጥወልወል አላት። ሐውልት ይመስል ደርቃ ቀረች። አይኗ ኒቆላዎስን አልፎ ንጉሠ ነገሥቱ ላይ ሲያርፍ ፊታቸው ተሸፍኗል። ዕለቱ ማክሰኞ፣ ቀኑ መስከረም 16፣ ዓመተ ምሕረቱ 1723 ነው። እኛ ቅኔ የሚቀኙት፣ መንፈሳዊ መጻሕፍትን የሚፈትሹት፣ አደን የሚወዱት፣ ለሀገራቸው ፊደላት ጥብቅና ቆመው ፊደል አሳስቶ የጻፈ እጁ ይቆረጣል ብለው አዋጅ የጣሉት፣ ስነ ጥበብ እንዲዳብር ቃላት እንዲበለጽጉ የጣሩት፣ በወባ ንዳድ ርደው እንደ ተራሰው ባላባት ቤት መደብ ላይ የተኙት፣ ላይታች እያሉ ያመፀውን ያስገበሩት፣ ያጠፋውን አይቀጡ ቅጣት የቀጡት፣ እንደ ቀደምት ነገሥታት የሃይማኖት ክርክር ያከራከሩትና አሻራቸውን ለመተው የራሳቸውን ግንብ የገነቡት አጼ ባካፋ በነገሱ በ9 ዓመት ከ4 ወራቸው ምንትዋብን ባገቡ በ7 ዓመታቸውና በተወለዱ በ37 ዓመታቸው ሕይወታቸው አልፏል። ምንድነው? ጃንሆይ ምን ሆነዋል? አለች ምንትዋብ። ድምጿ ይርበተበታል። ተጠጋቻቸውና ቡልኮውን ከፊታቸው ላይ ገለጥ አደረገችው። አፍንጫቸው ጫፍ ላይ ደማየች። መላ ሰውነቷ አራደ። ኒቆላዎስ ላይ አፈጠጠች። ድንገት የሆነው በአፍ በፍንጫቸው ደም ፈሰሰ። ምንም ያህል አልቆዩ፣ አረፉ አላት። ራሷን በሁለት እጆቿ ይዛ ኡኡ አለች። እናቷና አያቷ ፈጠን ብለው ግራና ቀኝ ደገፏት። ምን ነው ሳትነግሩኝ? ስለምን ከፋችሁብኝ? እያለች ጮኸች። መሬት ላይ ተንከባለለች። ያን ጊዜ እናቷና አያቷ አብረው አጮሁ። እንደሷ መሬት ላይ ተንከባለሉ። መሰሪ ጩኸት በጩኸት ሆነ። ዋይታ በረከተ። ምንትዋብ ለያዥ ለገናዥ አስቸገረች። እነ ግራዝማች ኒቆላዎስ ተጨነቁ፣ ለቅሶ እንዳይሰማ። የቤተ መንግሥት ባለሟሎች እንኳን እንዲሰሙ አልተፈለገም። ምንትዋብ የምትሆነው ጠፋት። ከቶውንም የደረሰውን ማመን አቃታት። አጎንብሳ ወዮኔ ይብላይ ለኔ እያለች እንባዋን አዘራች። ኒቆላዎስና አባደራ ግራና ቀኝ እጆቿን ይዘው እንድትቀመጥ ግድግዳ ተጠግቶ ወደ ተቀመጠ ወንበር ሊወስዷት ሞከሩ። ተውኝ፣ ለባሌ ላልቅስ ተውኝ እያለች እሪ አለች። እቴጌ ባኮ ለቅሶ እንዳይሰማ አሏት አባደራ። ይሰማ ይሰማ፣ አገር ይስማ። እኔ ያለ ባል ልጅ ያለ አባት መቅረታችንን አገር ይስማ። ወዮኔ ወዮ ለልጄ። እነ ኒቆላዎስ እንደምንም አባብለው አስቀመጧት። አንዴ ንጉሠ ነገሥቱ የተኙበትን አልጋ፣ ሌላ ጊዜ ደግሞ ጣራውን፣ ደግሞ ወለሉን እያየች እንባዋ ረገፈ። ሐዘኗ መሪር ሆነ። የደረሰባትን ድንገተኛ ሐዘን ጫንቋ መቋቋም የሚችል አልመስላላት። ዓለም አስፈሪ ቦታ ሆነችባት። ሕይወቷ ላይ የሐዘን ጥላ ጠላችበት። የመኖር ተስፋዋን ሸረሸረችው። ትላንት ማሾ እያበራች ፈለጓን የተከተለችው መሬትም ድንገት ጨለመችባት። አልጋ ባልጋ የመጣው የሕይወቷ መንገድ ፍጻሜው የተቃረበ መሰላት። እንደገና ጮኸት ጀመረች። እነ ኒቆላዎስ ተደናገጡ። የእሷም ሆነ የእናቷና የአያቷ ጮኸት እንዳይሰማ ፈሩ። ለማባበል ሞከሩ፣ አልሆነላቸውም። ምንትዋብን ብዙ ኃላፊነት እንደሚጠብቃት ኒቆላዎስ ለማስረዳት ቢሞክር አልሰማለችው። ባሌ ሞቱ፣ ገዳም ገብቼ መመንኮስ አለብኝ አለችው። እንባዋ ደረቷ ላይ ይወርዳል። ያቺ ጸዳል የመሰለች ሴት ፊቷ ድንገት ጨለማ ለብሷል። ከመቅጽበት ዕድሜዋ ላይ ዓመታት የተጨመሩ መስለዋል። ከዓይኗም ካፍንጫዋም የሚወርደው ፈሳሽ አልቃሻ ሕፃን ልጅ አስመስሏታል። ኒቆላዎስና አባደራ ተረበሹ። እናቷና አያቷ ለቅሷቸውን አቋርጠው በድንጋጤ ተመለከቷት። አዎ፣ ከዚህ በኋላ ምን ዓለም አለኝ? እኔም እንደ ባለቤቴ መሬት ስትገባ ዓለም የምናኔ ነው። እሳቸው ሞተው እኔ እንዴት ባለም እኖራለሁ? ልጄን ይዤ እሄዳለሁ እያለች ጮኸች።
ኒቆላዎስ የለም ይህም አይሆንም አላት ተጠግቷት። ደሞስ ምናኔ ማን ያስደርስሻል? የጃንሆይ ጠላቶች ወይንም ወህኒ አምባ ያሉ ደጋፊዎች መንገድ ላይ ጠብቀው አንቺንም ልጅሽንም ይገሏችኋል። ባይገሏችሁ እንኳን መውጫና መውረጃ የሌለው ወህኒ አምባ ወስደው ያስሯችኋል። ገዳም ብትገቢም ጃንሆይ ቅባት ሃይማኖት ተከታይ ነበሩ ተብለው ስለሚጠረጠሩ እዚያ ብዙ የተዋህዶ መነኩሴ ጠላቶች አሏቸው፣ ይጣሉሻል አላት። እሷ ግን በቁስቋሟ ተውኝ እያለች እጆቿን እያርገበገበች ተማጸነቻቸው። ያን ጊዜ አባደራ እቴጌ መቼም መቀበል እንጂ ምን ማድረግ ይቻላል? ህሞት የሚቀር የለ። አሁን እርሶ እንደዚህ ሲሆኑ ሳንዘጋጅ ጃንሆይ መሞት የተሰማ እንደሆነ ሁከት ይነሳል። ወህኒ ያሉትም እግረ ሙቃቸውን ፈተው ይመጣሉ። ንጉሥ ሞተ ሲባል የሚሆነውን እናውቃለን። ባኮ ይጠንክሩልን እያሉ ተለማመኗት። ዮልያናም የኔ ልጅ እባክሽ ጠንክሪ፣ እንደዚህ መሆን ደግም አይደል እያሉ እንባዋን በነጠላቸው ጠራረጉላት፣ የራሳቸውን ለመግታት እየታገሉ። ልጄ በጡት ይዤሻለሁ፣ በኢያሱ ይዤሻለሁ፣ በምትወጃት ቁስቋም ማርያም ይዤሻለሁ፣ በምትወጃቸው በአባትሽ አጥንት ይዤሻለሁ፣ በርቺልኝ እያሉ እንኮዬም ሙሾ እንደሚያወርዱ ሁሉ እጃቸውን ወደ ኋላ አድርገው እንባቸውን እያዘሩ ለመኗት። እሷ ግን እንባዋን መግታት አቃታት፣ አልጽናናለች። ኒቆላዎስ አንዴ እንድታደምጠው ለመኗት የንጉሠ ነገሥቱን ኑዛዜ ቃል በቃል ነገራት። ምን እንደተሰማቸው አላውቅም፣ ብቻ እኔን አስጠሩኝ። ኒቆላዎስ አደራ ምልህ ልጄን አሉኝ፣ ድምጣቸው እየተቆራረጠ። ልጄን ኢያሱን እንድታነግስልኝ፣ ለነገሥታት የሚደረገውን ሥርዓት ሁሉ ቅብአ ንጉሡንም ዘውዱንም አድርገህ እንድታነግስልኝ። እናቱ ምትዋብን ብልህ ናት፣ ትርዳው፣ ከጎኑ ትሁን። እሷ አገር መምራትና ማስተዳደር ትችላለች። አርቆ አስተዋይና እግዚአብሔር የባረካት ሰው ናት። አገሬን ከልጃችን ጋር ሁና ተባህር እስተ ባህር ታስተዳድር። አገሬ ምንም አይነት በደል እንዳይፈጠምባት እኔ የጀመርሁትን ሁሉ አጠናክረሽ ቀጤ። በአጸደ ነፍሱኝ የማልለይሽን በልልኝ። ሁላችሁም ቃሌን ንገሩልኝ አደራ ብለው አንቺን እንድጠራላቸው ሲጠይቁ ደም ባፍ ባፍንጫቸው ያለማቋረጥ ወረደ። ጊዜም አላገኙ፣ ነፍሳቸው ህዝጋቸው ተለየች። ምንትዋብ ተናግሮ ሲጨርስ ሳግ እየተናነቃት ጣሪያውን፣ ግድግዳውን፣ ወለሉን ሁሉንም በየተራ ተመለከተች። እነሱ ምን እያሰበች እንደሆነ መገመት አቃታቸው። አንዴ እርስ በርስ እየተያዩ፣ ሌላ ጊዜ እሷን እያዩ ካፏ የሚወጣውን ለመስማት ተጠባበቁ። የተጣለባትን ኃላፊነት ስፋትና ጥልቀት ተረዳች። ኢያሱ ፊቷ ድቅና አለ። ገዳም ብትገባ ባሏ የጣሉባትን አደራ ለመወጣት ብቻ ሳይሆን እነ ኒቆላዎስ እንዳሉት የልጇንና የራሷን ሕይወት አደጋ ላይ መጣል መሆኑ ቁልጭ ብሎ ታያት። የነገሩ ክብደት ታወቃት። አያቷ ስለ ወህኒ አምባ ያወሩላትን አስታወሰች። የአጼ ባካፋ መሞት ሲሰሙ ከነገሥታት ልጆች አንዱ ከወህኒ በመጫኛ ውርደው ሲያስኮበልሉትና ያም ነጋ ሲናይ ባይመቱ ልጇን ሲገሉባት፣ አለበለዚያም እሷንም ልጇንም ወህኒ ሲወረውሯቸው፣ ሀገር ሲበጠበጥ፣ ሕዝብ ሲያለቅስ በዓይነ ሕሊኗ በፍጥነት አለፈ። ሰቀጠጣት። ከሁሉ በላይ ልጇን የማዳን ስሜት መላ ሰውነቷን ገዛው። ሄደሽ እቅፍሽ ውስጥ አስገቢ የሚል ስሜት አቅበጠበጣት። አንዳች የእምቢተኝነት ስሜት ውስጧ ሰረጸ። ላፍታ ሁሉንም በየተራ ተመለከተቻቸው። የሁሉም ዓይን እሷ ላይ ተተክሏል። የእሷን መልስ ለመስማት እንደሚጠባበቁ ተረዳች። ባላችሁት ሁሉ እስማማለሁ ስትላቸው እርስ በርስ ተያዩ። ማንኛቸውም አልተናገሩም። ይበልጥ ለመስማት አሰፍስፈው ተጠባበቁ። ነገሮችን ሳናመቻች የጃንሆይ ማረፍ ለማንም አንናገርም። በሚስጥር መያዝ አለበት። መጀመሪያ ልጄ ይንገስ። የልጄን ዘውድ ለማንም ማሳልፌ አልሰጥም አለች። ሁሉም በእፎይታ ተነፈሱ። ታላቅ ሸክም ከትከሻቸው ላይ የወረደ መሰላቸው። አባደራም ጃንሆይም ይህን ነበር ያሉት አሏት፣ ራሳቸውን በአዎንታ እየነቀነቁ። ድንገት ጥድፊያ ውስጥ ገባች። ዓይኗን ከአባደራ አንስታ ወደ ኒቆላዎስ አዞረችና አፈ ንጉሥ ኢዮብን ነገ መሳፍንቱንና መኳንንቱን እንዲጠራ ንገረው አለችው። አሰብ አደረገችና እነ ቢትወደድ ላፍቶን፣ ፊት አውራሪ ጊዮርጊስን፣ ባሻ ኤልያስን፣ ብላቴን ጌታ ዳዊትን፣ አዛዥ ጴጥሮስን እያለች የብዙ መኳንንት ስም ዝርዝር ሰጠችው።
ቀደም ብለው ያዩባትን ተስፋ መቁረጥና ከባድ ሐዘን ዋጥ አድርጋ ኃላፊነት መውሰዷና ሙሉ በሙሉ ተረጋግታ ውሳኔ መስጠትና ትዕዛዝ ማስተላለፍ መቻሉ አስደነቃቸው። አጼ ባካፋ እሷ ሀገር መምራትና ማስተዳደር ትችላለች ያሉት ያለ ነገር እንዳልሆነ ተረዱ። ወደ እልፍኝ አስከልካዮቹ ፊቷን መለስ አድርጋ ኢያሱን አምጡልኝ፣ አባቱን ይሰናበት አለቻቸው። ባሊዮስ ተቻክሎ ወጣ። ከጥቂት ደቂቃ በኋላ ባሊዮስ ኢያሱን ይዞ ገባ። ምንትዋብ ብድግ ብላ አቀፈችው። እንባዋ እንደገና እንደ ጎርፍ መውረድ ጀመረ። ኢያሱ የኔ ልጅ አባትህን ተሰናበት አለችው። እጁን ይዛ ወደ አባቱ ተጠጋች። የለበሱትን ብልኮ ገለጥ አደረገችና መልሳ ፊታቸውን ሸፈነች። ዘገነናት። ነገሩ ያልገባው ኢያሱ ተደናገረ። አባባ ለምን ተኙ አላት። ነገ ነግርሃለሁ፣ አሁን ደህና ሁኑ በላቸው። ደህና ሁኑ። ይስሙታ አላወቀም። እሳቸው ያሉበት ክፍል እንዲዘጋ፣ ባለሟሎቹ ሚስጥር እንዲጠብቁ ጥብቅ ትዕዛዝ ሰጥታ ከኒቆላዎስ ጋር በሚቀጥለው ቀን ለመገናኘት ተስማምተው ተለያዩ። ምንትዋብ ኢያሱ ራቱን እስኪበላና እስኪተኛ ጠብቃ እሷም በድንጋጤና በለቅሶ የደነዘዘ ሰውነቷን ለማሳረፍ ከጎኑ ጋደም አለች። አካሏ ዝሎ መንፈሷ ረግቦ እንቅልፍ ባይኗ አልዞር አለ። አይምሯ በውስጡ ያለ ተራ ብቅ ጭልጥ የሚለውን የሐሳቡ ዥንብር መቆጣጠር ተሳነው። መላ የጠፋው አይምሯ ቢሰክንልኝ ብላ ከመኝታ ክፍሏ ወደ ሰገነቱ ከሚያወጡት ከሶስቱ በሮች በመካከለኛው በኩል አድርጋ ሰገነቱ ላይ ቆመች። ባሏን ብዙ ጊዜ በዛ በር እየወጡ አንዳንዴም አብረው እየሆኑ ከተማውንና ግቢውን ይቃኙ ነበርና እንባ ተናነቃት። ለ7 ዓመታት ያህል ከእሳቸው ጋር ያሳለፈችውን ሕይወት በሐሳቧ መለስ ብላየች። ንጉሠ ነገሥቱ እንደ ተራ ሰው እናትና አባቷ ቤት መደብ ላይ ተኝተው ያስታመመቻቸውን አስታወሰች። ምንትዋብ ብለው ስም ያወጡላት የኔ ዓለም እያሉ ያቆላመጧት ሁሉ በየተራ ፊቷ ድቅና አሉባት። ምን ነው እንዲህ ዕድሜያቸውን አሳጠረባቸው አለችና ምርር ብላ ለቀሰች። ከቤተ መንግሥት ግቢ አሻግራ ጥቅጥቅ ባለው ጨለማ ውስጥ ጎንደርን ለማየት ሞከረች። ማታ ማታ ጎንደርን ያለ ከልካይ ከሚፈትሹት ጅቦች ሌላ የሚንቀሳቀስ ነገር የለም። አልፎ አልፎ ጅቦቹን ከሚያስፈራሩት ውሾች ጩኸት በስተቀር ድምፅም አይሰማም። ምንትዋብ ከጎንደር ወደ ራሷ ተመለሰች። ሕይወት ያልታሰበ ጸጋ አምጥታላት መልሳ መንጠቋ ገረማት። የሕይወት መንገዶች አለመጣጣማቸው ደነቃት። ሞት ሌላው የሕይወት ገጽታ መሆኑን አሰበች። ሕይወት ሚስጥሯን ያካፈለቻት መስሎ ተሰማት። ነገሷ ራሷ ረጋፊ መሆኗ በአይምሮዋ ተመላለሰና ዘገነናት። ለጊዜውም ቢሆን የመኖር ትርጉሙ ተናጋባት። የሙት ሚስት መሆኗ ውለል ብሎ ታያት። ሞት ተስፋዋን ሁሉ ሸራረፈባት። በዚያች ቅጽበት ሕይወቷ ዳግመኛ እንደተለወጠ ተረዳች። መኝታ ክፍላቸው ስትገባ እንደገና እንባ አሸነፋት። ቤቱ የሚበላት፣ አልጋው ብቻዋን በመምጣቷ የሚታዘባት መሰላት። ለባሏ እንደሚገባቸው ያላዘነች ያላነባች መስሎ ተሰማት። ቆም ብላ ክፍሉን ቃኘች። በርካታ ትዝታዎች በአይምሮዋ ውስጥ ተመላለሱ። ወደ ኢያሱ ስትመለከት ጭልጥ ያለ እንቅልፍ ላይ ነው። ሆዷ ባባ። አባቱን ሲሰናበታቸው ምን ተሰምቶት እንደሆነ መገመት አቃታት። እመንናለሁ ብላ የእሱን ሕይወት አደጋ ላይ ልትጥል እንደነበር አስታወሰችና ስቅስቅ ብላ ለቀሰች። ተጠግታው ራሱን እያሻሸች በዚች ምድር ላይ ካሉ ክፉ ነገሮች ሁሉ ከሞት ጭምር ልትደብቀው እቅፏ ውስጥ ሽጉጥ አድርጋው ጋደም አለች። አይምሮ አረፍታቶ እንቅልፍ ባይኗ ሳይዞር ወፍ ተንጫጫ። ተነስታ ወደ ሰገነቱ ወጣች። ሰማይና ምድር ገና አልተላቀቁም። ጎንደርም ገና እንቅልፍ ላይ ናት። በወዘዙ አይኖቿ ዙሪያውን አየች። የጠዋቱ ቅዝቃዜ ፊቷን ሲዳስሳት ነቃ አለች። አሻግራ ጎንደርን ወደ ከበቧት ተራሮች ተመለከተች። ፍም እሳት የከበባት የምትመስለውን ፀሐይ ብቅ ስትል ስታይ የጥድፊያ ስሜት ተሰማት። መጀመሪያ ዋናዎቹ ከግቢ አዛዡና ሊጋባው እንዲሁም ከመሳፍንቱና መኳንንቱ ጋር እመክራለሁ። ዣንሆይ አገር አለምክር ቤት አለማገር ይሉም አልነበር? ከዛ በኋላ ኢያሱ በሚስጥር ይነግሳል። የልጄን አልጋም ለማንም አሳልፌ አልሰጥም። ለካንስ እሷን መንገሷ ነው። ደነገጠች። ይህ ሳይታሰብ ላይዋ ላይ የወደቀው ኃላፊነት
ከየት እንደመጣ ማወቅ አቃታት። ሀገር ልታስተዳድር መሆኑ ሲገባት ታላቅ የኃላፊነት ስሜት ተጫጫናት። እሳቸው ያሰቡትን ሁሉ ሳያሳኩ አለፉ። እኔስ ብሆን መቼ እንደምሞት በምን አውቃለሁ? ሞት እንደው ለማንም አይመለስ። ብቻ እንደው አንዴ የእሳቸውን ቀብርና የልጄን ንግስ ያለምንም ሳንካላሳካ እያለች አይምሮዋ ውስጥ የሚወራጨውን ሐሳብ ሁሉ በየፈርጁ ማስቀመጥ ሞከረች። ድንገት ክፉኛ የመንግስት ፍላጎት አደረባት። ባሏ እሷ ሀገር መምራትና ማስተዳደር ትችላለች ያሉት በከንቱ እንዳልሆነ፣ ስለ ቤተ መንግስትም ጉዳይ ቢሆን ላለፉት 7 ዓመታት በቂ እውቀት እንዳካበተች፣ በደጉ ጊዜ ቤተ መንግስት ውስጥ ቦታቸውን ያመቻቸችላቸው የኒቆላዎስ፣ የወልደ ልዑል፣ የአርኬሌደስና የሌሎችን መኖር ታላቅ ድጋፍ እንደሚሆናት ተረዳች። ኒቆላዎስ እያረጀ በመምጣቱ ወንድሟ ወልደ ልዑል ጉልህ ችሎታ በማሳየቱና ቤተ መንግስት ውስጥ የማይናቅ አስተዋጽኦን በማድረጉ ቀኝ እጇ ሊሆን እንደሚችል አመነች። አዲስ ማንነት ውስጧ ሲጠነሰስ ተሰማት። ከፍተኛውን የስልጣን እርከን ስትወጣ ታያት። ልቧ መታ፣ መላ ሰውነቷ ተቅበጠበጠ። ዳግም የጥድፊያ ስሜት ተሰማት። ይህንን እድል ለማንም አሳልፋ ልትሰጥ እንደማትችልና የኢያሱን ሆነ የራሷን ንግስ ለማስከበር በችሎታዋና ስልጣኗ ስር ያለውን ሁሉ ማድረግ እንዳለባት ለራሷ አስገነዘበች። አሁን ፊቷ ተደቅኖ የሚታያት ምኞት ወይም ተስፋ ሳይሆን በቅርብ ያለ ሊጨበጥ የሚችል በመሆኑና ከለቀቀችው ካመነታች እዳው ለሷ ብቻ ሳይሆን ለልጇ ጭምር በመሆኑ በአስቸኳይ እርምጃ መውሰድ እንዳለባት ተረዳች። እኔም ኢያሱም ከነገስም በኋላ አመጥ እንዳይኖር ጥርጣሬ አስወግጄ ሰው እኔ ላይ አመኔታ እንዲኖረው ማድረግ አለብኝ። መቼም መልካም ስራ ሰራውና ጥሩ አድርጌ ካስተዳደርኩ ሰው ይደግፈኛል፣ እምነትም ይጥልብኛል አለች ሞላ ባለ ልብ። አሁን ታሪክ የምትሰራበት ስሟን ካለፉት ነገስታት ተርታ የምታሰልፍበት ወቅት እንደተቃረበ አስተዋለች። ሀገሯ ታላቅ ጥንካሬ፣ ዘዴ፣ ቆራጥነትና ቀናነት እንደምትጠብቅባት ተረዳች። ከሐሳቧ ስትነቃ ምድር ለቋል። ጎንደር ብርሃን ለብሳለች፣ ነፍስ ዘርግታለች። ጎንደርን ለመጀመሪያ ጊዜ በተለየ ዓይን አየቻት። ጎንደር ጎንደር አለች በለሆሳስ። ፊቷን እያዟዟረች ከተማዋን የከበቡትን ሰንሰለታማ ተራራዎች ትክ ብላ አየቻቸው። በተፈጥሯ የጠላት መከላከያ አላት አለች። እንደገና ከተማዋን ከላይ ወደ ታች ቃኘች። ጎንደር ያቺ የነገስታቱ የመሳፍንቱና የመኳንንቱ የትንቅንቅ ቦታ ሳትሆን የተለየች ጎንደር ሆና እንባዋን ጠራርጋ ወጣ ገባ ስትል ታየቻት። የድል ማሳ ሆና እሷ ማሳው ላይ ስትዘራ ጎንደር ስታብብ ስታፈራ ይበልጥ ገናና ስትሆን ታያት። በራሷ አምሳል የቀረጸቻት ጎንደር ፊቷ ወለላለች። ጎንደርን በጃን ተከል በኩል ለማየት ወደ ላይኛው ሰገነት በደረጃ ወጣች። የሁሉ መኖሪያ፣ ሁሉን እንደ ሃይማኖቱ እንደ ሙያውና እንደ ልማዱ የምታስተናግደውንና መንፈሰ ለጋሷን ጎንደር እንደ አዲስ ወደደቻት። ከክፉ ልትታደጋት ፈቀደች። ምን አይነት ቦታ እንደሆነችና ህዝቧ ምን አይነት እንደሆነ ይበልጥ ማወቅ ፈለገች። ልክ የዛን ሰዓት የሷም የጎንደርን ምጣ የተለየ አቅጣጫ ያዘ። እንዴ አገሬስ ጎንደር አላገር ትኖራለች እንዴ አለች ደረቷን እየመታች። አገሬ ውስጥ ሰላም አምጥቼ ይሄ ነው ምኞቴ አለች ባሏ የነበረባቸውን አመጽ አስባ። ሀገሯን ልትታደጋት፣ ልታረጋጋት፣ ሰላም ልታሰፍንባት ወሰነች። የደብረ ብርሃን ስላሴ ደውል ሲደወል ከሐሳቧ ነቃች፣ ተረበሸች። ደውሉ ለአባታቸው ለአፄ አድያም ሰገድ ኢያሱ ከሆላንድ ንጉሥ የተላከ ነበርና ንጉሠ ነገሥቱ ደውሉን ሲሰሙ ከእንቅልፋቸው ብንን ብለው ሲያማትቡ ተነስተው ዳዊታቸውንና ውዳሴ ማርያማቸውን ሲደግሙ ፊቷ ላይ ድቅና አለ። ያ ሁሉ ቀረ አለችና እንባዋን ጠራረገች። አይኗን የጋረደውን እንባ በእጇ ስታብስ ሰዎች የረቡ ተግባራቸውን ለማከናወን ይርመሰመሳሉ። መንገደኞቹ ወደሚሄዱበት በበቅሎ ይሰግራሉ፣ በፈረስ ይጋልባሉ። ከየአድባራቱ የቅዳሴ ድምፅ ይሰማል። ቀሳውስቱና ዲያቆናቱ፣ ተማሪው፣ ወንዶችና ሴቶች ወደ የደብራቸው ለቅዳሴ ይጣደፋሉ። አንዳንዶቹ በቀጭን አሸዋ በር አድርገው በቀኝ በኩል ወደምትታያት ግምጃ ቤት ማርያም ይገሰግሳሉ። ቆም ብለው ሰላምታ ይሰጣጣሉ። ሰዎቻቸውና ከብቶቻቸው ደህና እንዳደሩ ይጠያየቃሉ።
ወደ ጎን ስታይ ልጃገረዶች ጀርባቸው ላይ ገንቦ አስረው እየተጨዋወቱ ወደ ቀሃ ወንዝ ይወርዳሉ። ገበሬዎች ወደ እርሻቸው ከብቶቻቸውንና ናቸውን ይዘው እየተጨዋወቱ ያዘግማሉ። በቀልጣፋ እንቅስቃሴያቸው የሚታወቁት ለንጉሠ ነገሥቱ ታማኝ የሆኑትና የከተማዋን ጸጥታ የሚያስከብሩት ወታደሮች ይዘዋወራሉ። ወደ ግቢው ስትመለከት ሰውን ልብ ሲል ያየች መሰላትና ቁልቁል ተመለከተች። ማንም የለ። ለመጀመሪያ ጊዜ ጎንደር ስትመጣ የቆመችበትን ቦታ አየችው። የዛን ዕለት ከታች ወደ ላይ ሰገነቱን ስታይ ለከፍታ የማትመጥን ሆና የተሰማትን ስሜት አስታወሰች። እዛው ሽቅብ ያየችው ሰገነት ላይ ቆማ ሁሉን ቁልቁል ማየቱ አስደነቃት። ዛሬ ምንም የማታውቀው የ16 ዓመቷ ኮረዳ ሳትሆን 20ዎቹን ልታጋምስ የተቃረበች እጩ ንግሥት ናት። መቼም የጎንደር ባላባትና ወታደር ይዘውታል። ማታ ማታ ቤታቸው አሸሼ ገዳሜ ነው አሉ ብላ ፈገጋለች። ፊቷን ስትመልስ ሴቶች ገሚሱን ዕቃ ጀርባቸው ላይ ያዝለው ቀሪውን ጭንቅላታቸው ላይ ቆልለው ወደ ገበያ ይጣደፋሉ። እነዚህ አጣሪዎች ናቸው። እነዚህ ቸርቻሪዎች እንዴት ያሉ ብርቶች ናቸው! ስናር ህሌላም ሲራራ ነጋዴ የሚመጣውን ሸቀጥ ገበያው ያጣራሉ። አንድም ጎንደርን ነፍስ የሚዘሩባትና የሚያንቀሳቅሷት እነሱ እኮ ናቸው። ይገርማል። ሰው የሚፈልገውን ያውቃሉና ያቀርባሉ አለች። እኔም እኮ እንግዲህ የሚጠብቀኝ ይሄ ነው፣ ሰው የሚፈልገውን ማቅረብ፣ መስጠት። በመጀመሪያ ሰው ሰላምና መረጋጋትን ይፈልጋል። ስለዚህ እሱን መስጠት አለብኝ። ቁስቋም ትርዳኝ እስቲ፣ ጠንክሬ እሰራለሁ ብላ በረጅሙ ተነፈሰች። ለመሆኑችን ጎንደርን እንዴት አርጌ ኖሯል ጥዬ ለመሄድ ጭራሹንም ለመንን አስቤ የነበረው? አገሬንስ ለማን ጥዬ ነበር ገዳም ልገባ ያሰብሁት? አልሄድም፣ ሀገሬን እታደጋለሁ አለች። ምን ያህል እዚያ እንደቆመች አላወቀችም። ፀሐይዋን ስታያት ሞቅ ብላለች። እስቲ ለዚህ ከባድ ቀን ልዘገጃች ብላ ወደ ታች ወረደች። ተዘገጃጅታ ስትጨርስ ቤተሰቧን አስከትላ ወደ አሸዋ ግንብ ሄደች። የተጠሩት መሳፍንት፣ መኳንንት፣ አቡኑ፣ እጨጌውና አቃቢ ሰዓቱ ሲገቡ የተጠሩበትን ምክንያት መገመት አልቻሉም። እሷ ምንም እንዳልተፈጠረ ተረጋግታ ተቀምጣለች። እነሱ ንጉሠ ነገሥቱ ከአሁን ይመጣሉ በማለት በርበሩን ይመለከታሉ። በመጨረሻም ግራዝማች ኒቆላዎስ ከተቀመጠበት ተነስቶ በመካከላቸው ሲቆም ጸጥታ ሰፈነ። የሁሉ አይን ወደ እሱ ሆነ። ቀደም ብሎ ምንትዋብ የነገረችውን መልእክት አስተላለፈ። ክቡራን ሆይ፣ ለእናንተ የሚደርስ መልእክት ሀጃንሆይ ይዤ እናንተ ዘንድ ቀርቤያለሁ። ይህን ኢያሱን አንግሱልኝ፣ ይቀመጥ በወንበርዬ፣ ይናገር በከንፈርዬ፣ ይፍረድ ይዳኝ ላገርዬ። እኔ መንኩሻለሁ፣ ገዳም ሄጃለሁ፣ አልመለስም። ሁሉንም ነገር እንደሚገባ አድርጉ ብለዋል አላቸው። ያልታሰበ ዜና በመሆኑ ሁሉም ተደናገጡ። ንጉሠ ነገሥቱ የሞቱ የመሰላቸውም አልጠፉ። ያንን የሚያመላክት ነገር ግን ባለማየታቸው ግራ ተጋቡ። በእውነትም መንኩሰ ይሆናል ብለው ያመኑት የንጉሠ ነገሥቱን ጥልቅ ሃይማኖተኝነት ስለሚያውቁ ለማመን ብዙም አልተቸገሩ። አባታቸው ታላቁ ኢያሱ እንደዚሁ በመጨረሻ ዘመነ ንግሳቸው እስተ መቼ ድረስ በስጋዬ ባህር ጠልቄ ተጨንቄ እኖራለሁ ብለው ጣና ገዳም ገብተው ስለነበር ልጅየውም የአባታቸውን ፈለግ መከተላቸው እምብዛም የሚያጠራጥር አልሆነባቸውም። በአንድ ቃል ይበጅ ግድ የለም ይሄ ፈቃደ እግዚአብሔር ነው ብለው ተበተኑ። ምንትዋብ ብላቴን ጌታ ዳዊትና ሻለቃ አውረኛን ከሙስሊም ነፍጠኞችና ከፎገራ የዘዌና የቱለማ መሪዎች ጋር በመሆን በፍጥነት ሄደው ወህኒ አምባን በጥብቅ እንዲጠብቁ ትእዛዝ ሰጠች። መሳሪያም እንዲሰጣቸው አዘዘች። ለኒቆላዎስ ከካህናቱም ኢያሱን ቀብተው እንዲያነክሱ ሊቁን ጽራግ ማሰሬ ማሞን፣ ቄስ እልፍዮስንና 2ቱን ጸሐፍተ ትእዛዝ እያለች የንግስ ስነ ስርዓት የሚፈጽሙትን ሌሎች መገኘት አለባቸው ብላ ያሰበቻቸውን ሰዎች ስም ዝርዝር ሰጠችው። ግራዝማች ኒቆላዎስ መልእክቱን እጅ ነስቶ ተቀበለ። ሐሙስ ሌሊት ግራዝማች ኒቆላዎስ አፈ ንጉሥ ኢዮብና አዛዥ አርኬሌደስ ምንትዋብን፣ ኢያሱን፣ ዮልያናንና አንኮዬን ከቤተ መንግሥት ባለሟሎች አይን ለመሸሸግ ሻሽና በተባለው የስርቆሽ መንገድ የንግስ ስነ ስርዓት ወደሚፈጸምበት ወደ መናገሻ ግንብ ወሰዷቸው። መናገሻ ውስጥ በአፄ ባካፋ ጽራግ ማሰሬነት ማዕረግ የተሾሙትንና ቤተ መንግሥት ተቀማጭ የሆኑትን ንጉሥ አንጋሹ መነኩሴ ማሞ
ቡራኬ ሰጪው ቄስልፊዮስ፣ የመናገሻ ግንብ አጋፋሪዎች አቡሊዲስ፣ ገላውዲዮስ አደሩና ሌሎችን ባሉበት ምንትዋብ ዙፋን ላይ ስትቀመጥ ኢያሱ እግሯ ስር ተቀመጠ። ኢያሱ ነገሩን ብዛም ባይገባውም አባቱ እንደሞቱና ሊነግስ መሆኑ ስለተነገረው የንግስናው ደስታ ሳይሆን የአባቱ ሞት ሐዘን ፊቱ ላይ ይታያል። የንግስ ስነ ስርዓቱን ለመጀመር በጅሮ እንደ አብርሃም ዘውዱን ለጽራግ ማሰሬ ማሞ አቀረቡ። ጽራግ ማሰሬ ማሞም ዘውዱን አጼ ባካፋ ዙፋን ላይ ያስቀመጡ። ንጉሥ ሲነግስ የሚጸለየውን ጸሎት ጸለዩ። ከመዝሙረ ዳዊት ከብሉያትና ከአዲስ ኪዳንም የተመረጡ ምንባቦችን አነበቡ። አቡነ ዘበሰማያትም ደገሙ። ኢያሱን ወደ እሳቸው አምጥተው እጃቸውን አናቱ ላይ ያስቀምጠው በአንብሮተ እድ ባረኩት፣ ጸለዩለት። አቤቱ ፍርድህን ለንጉሱ ስጠው፣ እውነትህንም ለንጉሱ ልጅ፣ ሕዝብህን በእውነት ይፈርድላቸው ዘንድ፣ ድሆችህንም በፍትህ ይገዛ ዘንድ፣ አድባር አውጋሩ የሕዝብህን ሰላም ይቀበሉ። ከዚያም መከሩት። ኮንን በጽድቅ ነዲያነ ሕዝብከ ወአድ ሆኖሙ ለደቂቀ ሚስኪናይከ ወአህሰሮ ለእቡይ። ተስፋም ሰጡት። በዘመኑ እውነት ይሰርጻል፣ ከባህር እስከ ባህርም ይገዛል፣ ከወንዞችም እስከ ዓለም ጥጋ ጥግ ኢትዮጵያ ይገዙልዎታል፣ ጠላቶቹ ግን አፈር ይበላሉ። ከዚህና ከበርካታ ሌሎች ጸሎቶች በኋላ በእንቁ ያጌጠውን የአባቱን ዘውድ ራሱ ላይ ደፉለት፣ በአባቱ ዙፋንም ላይ ያስቀመጡት። ከዚያም የጫነው ዘውድ ለጌጥ የተሰራ ሳይሆን የሕዝቡን ችግርና መከራ የሚሸከምላቸው መሆኑን የሚዘክር ንጉሳቸውንና አገልጋያቸው መሆኑን የሚያሳስብ እንደሆነ ተናግረው መረቁት፣ አስመረቁት። 1000 ዓመት ንገስ፣ ወንድ ልጅ ለፈረስ ሴት ልጅ ለበርኖስ አድርስ አሉት። በዚያው የተሰበሰበው ሕዝብም ይህንን 3 ጊዜ መላልሰው በአንድ ድምፅ አስተጋቡ። ከዳዊት ቤት ቀርነ መድኃኒት የሆነ ንጉሥ ስላስነሳን እግዚአብሔር ይመስገን አሉ ጽራግ ማሰሬ ማሞ። ኢያሱ ዳግማዊ ኢያሱ ንጉሠ ነገሥት ተብሎ ነገሰ። ጽራግ ማሰሬ ማሞ ዙፋኑ ስር ተንበርክከው ሰገዱለት። በዓሉ ላይ ተገኝቶ የነበረው ሁሉ ተነስቶ ለ7 ዓመቱ ልጅ ለኢያሱ ሰገደ። በተራው ንጉሥ ባራኪው እልፊዮስ ወደ ኢያሱ ተጠግቶ የብዙ ታላላቅ ነቢያትና ታላላቅ ነገሥታት በረከት እንዲያድርበት መረቁት። የቅዱስ ዳዊት በረከት ይደርብህ፣ የጠቢቡ ሰለሞን ፍትህና ጥበብ አይለይህ፣ የኢዮስያስ የሕዝቅያስና የቆስጠንጢኖስ በረከት ይደርብህ እያሉ ባረኩት። በመጨረሻም ለኢያሱ ዳግመኛ ሰግደው ወደ ነበሩበት ተመለሱ።